በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን አመሻችሁ፣ እንደምን ቆያችሁ? ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ የተወደሰ ይሁን። የተወሰነ ነገር ብለን ወንድሞቻችን ታላቁም ስለከፈቱ እዛ ትምህርቱን መቀጠል ይቻላል። አክቹዋሊ እኔ ስጠብቅ የነበረው ቪዲዮ ሰርቶ ያለምንም ማቅማማት ይቀበራል የሚል ተስፋ ነበረኝ። ይህን አክል ላይፍ ተገብቶ የሚያስለቅስም አልነበረም በእውነት። ምክንያቱም እኔ ፊት አትቆሟትም፣ እኔ ፊት የሚቆም ማንም የለም፣ እኔ ፊት ሊቆም የሚችል የቤተክርስቲያን ሰው የለም እያለ ነበረ እና እኔ ያልኩት በመጽሐፍ ቅዱስም በብሉይ በሐዲስም ከተፈለገም በገድላት በድርሳናት እንደውም ያቀረብኩለት እኔ ገድላት ድርሳናት ብዬም አልገደብኩለትም አሉኝ በምትላቸው መረጃዎች ሁሉ እኮ ነው ያልኩት። ያ ማለት የታሪክ መጽሐፍቶችን ጭምር ማጣቀስ ጭምር እንዲችል ማለት ነው እና አሉ በሚላቸው መጽሐፍቶች ጭምር ለመቀበል ነበር እና የፕሮቴስታንቶችም ኮመንት ላይ ምናምን ይኸው ሀሳብ ልትለውጠው ምንም የሚለወጥ ሀሳብ የለም፣ አሁንም ዝግጁ ነን ይጠቅማል ብለህ ካሰብክ ማለት ነው ነገረ መስቀሉ ላይ ከመጽሐፍ ቅዱስም በአበው ትምህርትም በገድላትም በድርሳናትም ማጣቃሻ ይዤ ገለልተኛ በሆነ ቤት እወያያለሁ ምትል ከሆነ ጠቀሜታ አለው ለምታስብ ከሆነ በጣም ደስ ይለናል። በጣም ደስ ያለ ነው የምንወያየው፣ ዘመኑ የመረጃ ስለሆነ ማለት ነው። እንደዛ እናደርጋ። በተረፈ ቤት ዘግቶ ማልቀስ ምንም ጥቅም የለውም። እኛ እኮ ዝም የምንለው አንተን ለመናገር ሳያስፈልግ ስለቀረ ወይ አንተ ያለህን አይነት ስድብ እኛ ከስለጠፋ አይደለም። ልቅ መሆን እኮ ነው፣ ምንም ጥቅም የለውም። ልቅ መሆን ነው፣ ሌላ ምንም እውቀት የሚይዝ ነገር የለውም እንደምታውቁት ነው። እና በጣም የፎከርከው አንተ ነህ። ደግሞ ወደዚህም ዲቤት ያመጣኝ ነገር በፌስቡክ ላይ አንዳንድ ፕሮቴስታንቶች አይታችሁ ከሆነ በተለይ ፓስተሮቻቸው ማለት ነው ኦፊሻሊ በይፋ ማለት ነው ሊቀ ሊቃውንት ኤርምያስ አበበ ብሎ ጽፈዋል። እሱ ፊት ሊቆም የሚችል ኦርቶዶክሳዊ የሆነ ዲያቆንም ሆነ መሪጌታ በገድላት ድርሳናት ሊያወራ የሚችል ማንም የለም ማለት። ወም ከሆስቱን ያልመረጥኩት ለምንድን ነው? ልክ ልደተ ቃል ጋር እንዳቀረቡ አይነት ሚዩት አድርገህ ምናምን ሰው እንዳይሰማ እንዳይደምጥ አድርገህ ምናምን እንዳይባል ደቂቃ ይዘህ መስራት እንድንወያይ ነው። ጠቀሜታ አለው ብለህ ካሰብክ ማለት ነው። እንደዛ ብለን ያሰብነው እና አሁን የምታውቋቸው ወንድሞች እህቶች ካሉ ወይ ርዕሱን መተው አይ እኔ ጀግና ነኝ፣ ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ላይ ያላት ትምህርት የተሳሳተ ነው። መቼም የምጠይቀው ጥያቄ አንድ ነው። ይታወቃል እኮ ገና ዲቤት ሳንገባ ይታወቃል። ኢትዮጵያ ውስጥ መጥቷል አልመጣም? ይሄን ነው የምጠይቀው። ሌላ ነገር እንደማይኖር በጣም እርግጠኛ ለአንተ እችን ናት ሌላ ጥያቄ እና የካሜራ የቪዲዮ ማስረጃ አቅርቡልኝ ለመምጣቱ ኢትዮጵያ ውስጥ ካልሆነ በስተቀር ሌላ ነገር አይኖርም። እና ወንድሞቼ በጣም ይቅርታ፣ እዚህ ላላችሁ ሰዎች ይቅርታ ለመጠየቅ ነው። ምንድነው ይቅርታ የምጠይቀው? እንደው የቤተክርስቲያናችን ሚስጥራትን በተመለከተ ሳይወያይ ከኛ ጋር ነገረ ክርስቶስ ላይ ሳይወያይ ይሄ ሰው ነገረ መስቀል ላይ ጥሪ ያቀረብኩት እናንተ ንቄ ምናምን ነገር ሳይሆን በጣም ስለፎከረ በጣም ስለሸለለ ፕሮቴስታንቶችም ደግሞ በጣም ኧረ በስመ አብ እሱ ፊት ማን ሊቆም ስላለ በዚህ ልክ የሚያስመካ ከሆነ ምንም ችግር የለውም። ገለልተኛ በሆነ አካል ቁጭል አሁንም በድጋሚ እየጠራሁ ነው ያለሁት በመጽሐፍ ቅዱስ በገድላት በድርሳናት ነገረ መስቀሉን በተመለከተ አሉኝ የምትላቸው መረጃዎች እያቀረብክ መዋየት እንችላለን። ከዛ ከልደት ጋር መቀጠል ትችላለህ። ነገረ መስቀሉ ላይ ከተዋየው በኋላ ነገርነት ቀጥላለሁ ስላልክ መቀጠል ትችላለህ። በዛ መዋየት እንችላለን። ሁሉ ነገር በመረጃ ማውራት። ምክንያቱም ከኦርቶዶክስ ቤተክርስቲያን ጋር ማውራት ማለት መንገድ ላይ ቆሞ ሞንታርቦ ላይ እንደመስበክ አይደለም። እንደዛ አለች ኦርቶዶክስ ቤተክርስቲያን። መንገድ ላይ ቆመ ምናምን ኢየሱስ ጌታ ነው ብለን እንደምትጮህባት አይደለች። እንዴት ክርስቶስ ጌታ መሆኑን በህይወቷ በትምህርቷ በትምህርተ ሃይማኖቷ እንዲሁ በስርዓተ አምልኳና በቀኖኗ ጭምር እንዳለ እንረዳለን። ይሄ ቤተክርስቲያናችን ትምህርት በሆነ ለዛ ነው እንትን ያልኩትና አሁን እኔ እንደውም ጥሩ ቪዲዮ እየጠበቅኩ ነበረ ጓጉቼ። እንደውም በጣም ጓጉቶ ዛሬ ይለኛል ብዬ ነበር። በጣም ጓጉቶ ማለት ነው።
ዛሬ ይለኛል ብዬ ነበረ። ያው ብዙ ጊዜ ምክንያት የሚያቀርቡት አሁንም እንዳታመልጡ፣ ሀሳብ እንዳትቀይሩ ምንም ያው አልቀየርም እና ምናልባት ማሰብ የሚጠይቅ ሆነ አስብበት እና እኛ እንዳንተ አንሸልልም፣ አንተን መሳደብም አይጠበቅብንም። በዚህ ዲቤት አንተ ስለረታህም ምንፋንንም አይደለንም። ዘማርያም አይደለም የኦርቶዶክስን የበላይነትና ትክክለኛነት የሚያረጋግጥላት ራሷ ርትዕት ናት፣ ራሷ ጤናማ ናት፣ ራሷ ቀና ናት፣ ራሷ እውነተኛ ናት እና እኔ ስላለው የምመሰክርላት እኛ ስላልመሰክርና የምትሆን አይደለችም። ግን አንተ የፎከርከው አንድ ከጠቅላይ ቤተ ክህነት፣ አንድ ከካህናት ወገን፣ አንድ ከዲያቆናት ወገን እኔ ፊት ሊቆም የሚችል የለም ስላልክ እርግጠኛ ከሆንክ እኔ ፊት የሚቆም ማንም የለም ብለህ በዚህ ያክል በሙሉ ከሆንክ አሁንም አትፍራ፣ አይዞህ። ይኸው አለ ቴዲ፣ ጠይቀው። እንደውም አንዳንድ ወንድሞች በውስጥ አናግረውታል። ችግር የለም የቀለም መልስ እየጠበቅን እያለ ያለው ቴዲም ማለት ነው። ስለዚህ አንተም መልስ ነው የሚጠብቀው። እሺ በለው፣ ቀን ይቀጠር፣ ሰዓት እንያዝ። በዛም የለንም። በዚህ ምንም ጥቅም በሌለው ነገር ላይ ማውራት አይጠበቅብንም። ለዛ ነው እኔ በጣም ወደዚህ ጉዳይ ላይ የመጣሁት። አሳያቸዋለሁ ፎቶዎችን የፕሮቴስታንቶች ትልልቅ ምንላቸው በተለይ ጥሩ ቦታ የምንሰጣቸው ፓስተሮች ጭምር ሊቀ ሊቃውንት ኤርሚያስ አበበ ምናምን በሱ ፊት ሊቆም የሚችል ማንም የለም ምናምን። ስለዚህ ከሆነ ብዛት ማች ሊቀ ሊቃውንት ከሆነ እንግዲህ እንየውና ያን ነገር በቤተክርስቲያን ትምህርት ብናየቱ ጥሩ ነው። ስለዚህ የምታውቁት ፕሮቴስታንት ካላችሁ ይኸው ነገረ መስቀሉን በተመለከተ በታሪኩ ታፍሩበታላችሁ፣ በትምህርቱ ታፍሩበታላችሁ። ለዚህ ነው የማትወያዩበት። ይኸው ነገረ መስቀሉን በተመለከተ ከመጽሐፍ ቅዱስ ከአበው ትምህርት ከተፈለገ ከገድላት ከድርሳናት አንዱ ከሚላቸው ከታሪክ መጽሐፍቶችም ጭምር ማጣቀስ ይችላል እና ናልን በሉልን። የሚወያይ ከሆነ እንደዛ እናደርጋለን ማለት ነው። ያበዛ መንገድ እናደርጋለን። እሺ ሌላ የምትሰጡ ሀሳብ ካለ እንቀበልና እንዝጋ። ይበቃናል። ወንድሞች እያስተማሩ ስለሆነ ጊዜ ይደባል። ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ሊኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና ይህ መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተም እኔም ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም ነው።